በየዓመቱ በሚካሄደው የማንዴላ ዋሽንግተን ፌሎሺፕ ፎር ያንግ አፍሪካን ሊደርስ ፕሮግራም ከ1000 በላይ ወጣት አፍሪካውያንን አገናኝተዋል። እነዚህ የዕድሜ ክልላቸው ከ25 እስከ 35 የሚሆኑ አፍሪካውያን በተሰማሩበት የሥራ መስክ በቀሰሙት የሙያ ዘርፍ የተሻሉ ሆነው ሀገራቸውን ለመጥቀም እንዲችሉ የልምድ ልውውጥ ማድረግ እንደሚገባ የፕሮግራሙ አመኔታ ነው። በጉድ ገቨርናንስ ወይም በመልካም አስተዳደር፣ በሥራ ፈጠራና በአመራር ክህሎት ላይ በሀገራቸው የሰሩና እየሰሩ ያሉ ጥሩ ብቃት ያሳዩ ወጣት ምሁሮች እንዲሰባሰቡና እርስ በርሳቸው እንዲተዋወቁ እንዲሁም የልምድ ቅብብል እንዲያደርጉ ፕሮግራሙን የቀረጹት ፕሬዝዳንት ባራክ ኦባማ መሆናቸው ይታወሳል። እንደ አውሮፓውያን አቆጣጠር በ2014 የተጀመረው የወጣት አፍሪካውያንን የአመራር ክህሎት የስልጠና ፕሮግራም በየዓመቱ እያደገ የተሳታፊውን ቁጥር እየጨመረ የመጣ ነው። በፕሬዝዳንት ባራክ ኦባማ የተጀመረው ይህ መርሃ ግብር በዘንድሮው የማንዴላ ዋሽንግተን ፌሎሺፕ ፕሮግራም ላይ ለመሳተፍ ከመጡ አፍሪካውያን መካከል ኢትዮጵያን የወከሉ ወጣቶች እጅግ ይልቃሉ። እነዚህ ከሁሉም የሙያ ዘርፍና የአመራር ደረጃ ላይ ክህሎታቸውን ለማሳደግ ለተከታዮቻቸውና ለሚመሩት ለማስተላለፍ በዋሽንግተን ዲሲ የተገኙ ኢትዮጵያውያንን በቁጥር 51 ሲሆኑ ለ6 ሳምንታትን በ36 የአሜሪካን ዩኒቨርሲቲዎችና ኮሌጆች ከሌሎች የአፍሪካ ሀገራት ወጣት ባለሙያዎች ጋር በመሆን የአመራር ብቃትን ከፍ የሚያደርጉ አጫጭር ትምህርቶች፣ የሥራ ፈጠራን የሚያበረታቱ ማሳያና ምክሮች እንዲሁም ህዝባዊ አስተዳደርና አመራር ላይ ልዩ ስልጠናም አግኝተዋል። በዚህ ልዩና ጥቅል ስልጠና ላይ የተገኙ አፍሪካውያን ወጣቶች በቁጥር 1000 ብቻ ይሁኑ እንጂ በሚሊዮን የሚቆጠሩ እድሉን ያላገኙ ተመሳሳይ የብቃት ደረጃ ባለቤቶች በየሀገራቱ እንደሚገኙ ይታመናል። በዚህ ጠባብ እድልና ውሱን ሰው በሚያስመርጠው ስልጠና ላይ ለመሳተፍ እንዴት በቃችሁ ስንል ኢትዮጵያውያንን ጠይቀናል። አፕሊኬሽን ፕሮሰስ አለው። የመጀመሪያው የጽሁፍ አፕሊኬሽን ነው። ላይክ ከዚህ በፊት ምን አይነት ስራ ሰርታችኋል፣ ምን ለመስራት ታስባላችሁ፣ የተለያዩ ኳስችንስ አሉት። ከተመለስን በኋላ ሀገራችን ውስጥ ሄደን ምንድነው የምንሰራው የሚለውን ይጠይቃል። ከዛ በኋላ እሱን ካለፍን በኋላ ኢንተርቪው አለው። ኤምባሲው የሎካል ኤምባሲው ኢንተርቪው ያደርገናል ማለት ነው። አንዳንድ የምትሰራቸውን ሀገሪቱ ውስጥ ኮንትሪቢዩት እያደረግን ያለነው ከረንትሊ የምንሰራበትን ቦታ እና ያለንን ኃላፊነት በመመልከት የመጀመሪያው ምርጫ ተካሄደ። ከዛ በኋላ አዲስ አበባ በሚገኘው ዩኤስ ኤምባሲ በኩል ሾርት ሊስት ከተደረግን በኋላ ኢንተርቪው ነበረው። 2 ዙር ነበር ማለት ነው። ከዛ በኋላ ነው ምርጫው የተካሄደው። ስለዚህ ባለን ተግባርና ኃላፊነት አሁን ባለን የአመራር ችሎታ አስፈላጊ መሆኑ ታምኖበት ያንን ችሎታችንን እንድናዳብር የተሰጠን እድል ነው። የግል ድርጅት ባለቤቶችና በመንግስት መስሪያ ቤቶች በአመራር ደረጃ ላይ የሚገኙት እነዚህ ወጣት ኢትዮጵያውያን ከስልጠናው በኋላ የተማሩት አንዳች ነገር እንዳለ አልሸሸጉም። ከተለያየ አፍሪካ ሀገር የመጡትና ወንድሞቻችን ጋር ያለን ግንኙነት ያለን ወደፊት ለመስራት ያለን ፕላን በጣም የሚገርም አይነት ነውና ብዙ አይነት ፕሮጀክቶችን ይሄም ለምሳሌ ሴቶች ላይ ለምሰራው ሌሎች ከዚምባብዌ፣ ከዛምቢያ፣ ከሳውት አፍሪካ የመጡ ሴቶች ላይ ከሚሰሩ ጋር ኮላቦሬት አድርገን ኮንቲኔንታል የሆነ ነገር ለመፍጠር ነው የሚፈልገውና it's really amazing። በጣም የተለያዩ ሀሳቦች የሚፈልቁበት መድረክ ነው። ከፍተኛ የሆነ ትምህርት የምንወስድበትና እየወሰድንበት ያለ መድረክ ሆኖ አግኝቼዋለሁ። በተለይ የአመራር ችሎታን የማዳበር እና አፍሪካ ያሉባትን ችግሮች ወደፊት ለይቶ ምላሽ ለመስጠት በጣም ያግዛል የሚል እምነት አለኝ። ከተለያየ አቅጣጫም ያሉትን ሀሳቦች እንደዚሁ ማወቅ በብዙ ነገሮች ላይ አዲስ የሆነ እውቀት እንድጨምር አስችሎኛል። ይሄ እድል በጣም ትልቅ እድል ነው ለእኔ። ምክንያቱም ልክ እንደተመረጥኩ ነበረ ከምርቃቴ በኋላ ነበረ ይሄንን እዛ ቦታ ላይ የተቀመጥኩት። ስለዚህ ትምህርት ቤት የነበረኝ ኤክስፒሪየንስ ብቻ ነው የነበረኝ። ያው አካባቢ ላይ ካሉ አብረውኝ ከሚሰሩ ሰዎች እኔን የኔ አለቆች ከነበሩ ሰዎች ነው ኤክስፒሪየንስ ሳገኝ የነበረው፣ ወይም ኢትዮጵያ ውስጥ ከነበሩ አብረውኝ ከሚሰሩ ሰዎች ጋር ነበረ ልምድ ስለዋወጥ የነበረውና ይሄ እድል አንደኛ ከኔ ጋር ከነበሩ 24 አባላት ጋር ልምድ ልውውጥ እንዳደርግ እድሉን ሰጥቶኛል። በተለይ አፍሪካ ውስጥ ምን አይነት ወጣት መሪዎች እንዳሉ፣ በምን አይነት ሁኔታ እየመሩ እንዳለ፣ ከነሱ ደግሞ ምን ልማር እንደምችል ያገኘኋቸው ነገሮች አሉ።
አንድን ቡድን መምራት አሊያም ድርጅትን ማስተዳደር ልዩ ክህሎት ከተለየ የተግባር ስልጠና ጋር እንደሚያስፈልግ በስልጠናቸውና በውይይታቸው ወቅት ተማርን የሚሉ ተሳታፊዎቹ እንደ ዋነኛ የአመራር ብቃት የሚወሰደው ለቦታው ተገቢ እውቀትና ግንዛቤ ሲኖር ነው ባይ ናቸው። ሀገራችን እንድትሆን የምንፈልገውን ነገር በተለይ በአመራር በኩል በሁሉም ደረጃ ከፖለቲካ አመራሩ እስከ ያንዳንዱ ድርጅቶቻችን አመራር በእውቀት ላይ የተመሰረተ መረጃን ማዕከል ያደረገ እንዲሁም በጣም ኦፕቲሚዝም የተሞላበት ሰዎችን አሳታፊ የሆነ ኢንክሉሲቭ የሆነ ምንድነው ሜሪት ቤዝድ ይሄ ሰዎች በችሎታቸውና በእውቀታቸው ብቻ ፖዚሽኖች እንዲሰጧቸው ማድረግና ኢንስቲትዩሽኖችን በብቃት እንዲመሩ የማገዝ ያ ሐሳብ እንዲኖር በዚህም ላይ ሁሉም ወጣቶች ተሳታፊ እንዲሆኑና እድል እንዲኖራቸው የሚመለከታቸው የመንግስት አካላትም ይህንን እንዲያመቻቹ እድሎች እንዲያመቻቹ ወጣቶችን በማሰልጠን አብቅተን መልካም የሆኑ መሪዎች እንዲሆኑ መልካም ስብዕና ያላቸው መሪዎች ታማኝ የሆኑ ለሀገራቸው እና ለሕዝባቸው ተቆርቋሪ የሆኑ እና በእውቀት ላይ የተመሰረተ የአመራር ክህሎት ያላቸው ልጆች እድሉን በመስጠት ሀገራችን የምትፈልግበት ቦታ ላይ መድረስ እንችላለን ብዬ አስባለሁ። ከአፍሪካ ሀገራት እንደመጡ እንደየዝንባሌያቸውና የሙያ ዘርፋቸው በአሜሪካ ግዛቶች ለስልጠና የተበተኑት ወጣት አፍሪካውያን የአሜሪካ ቆይታቸውን በጋራ ለመቋጨት በዋሽንግተን ዲሲ ለ3 ቀናት ምክክር አዳራሽ ውስጥ ተገናኝተዋል። በኦምኒ ሾርሃም ሆቴል በተደረገው የፕሬዚደንሻል ሰሚት ላይ ከፍተኛ የአሜሪካን የፖለቲካ አመራሮች፣ የከፍተኛ ትምህርት ተቋማት ፕሬዝዳንቶችና የኮንግረስ አባላት እንዲሁም በአሜሪካ ፖለቲካ ኢኮኖሚና ማህበራዊ ጉዳይ ላይ የበቁ ምሁሮችም ልምዳቸውን አካፍሏል። በመሰብሰቢያ አዳራሽ ውስጥ ወጣቶቹ ወደ ሀገራቸው ቢመለሱም ይዘውት መሄድ ያለባቸውን የስራ መንፈስ የሚያሳዩ በበጎ አድራጎት ላይ የተሰማሩ ድርጅቶችም ከፍተኛ ሚና ነበራቸው። ለ27 ዓመታት ማንበብ ሙሉ ሰው ያደርጋል በሚል ሀሳብ ለአፍሪካ ሕዝብ መጽሐፍትን በነጻ የሚቸረው ቡክስ ፎር አፍሪካ የሚሰኘው ለትርፍ ያልተቋቋመው ድርጅት ከወጣቶች ጋር በጋራ ለመስራት የሚያስችለውን የግንዛቤ ማስጨበጫ ገለጻ አካሂዷል። ስለ ድርጅቱ የመጽሐፍ የነጻ ዕደላን በተመለከተ በወቅቱ ያገኘናቸውን አቶ ሳምሶን ተፈራን አናግረናል። የበጎ አድራጎት ድርጅት ነው እና አፍሪካ ነክ የሆኑ ዝግጅቶች ላይ ሁልጊዜ እንገኛለን እና የበጎ አድራጎት ስራ እንሰጣለን። የምናደርገው ቡክስ ፎር አፍሪካ ማስተዋወቅ ነው። ቡክስ ፎር አፍሪካ 27 ዓመት ሆኖታል ከተቋቋመ። እስከ ዛሬ በአፍሪካ ዙሪያ ወደ 34 ሚሊዮን መጽሐፍቶች ልከናል። በዚህ አጋጣሚ ኢትዮጵያም 22 ኮንቴይነሮች የሚሆኑ መጽሐፍቶች ተልከዋል እና መጽሐፍቶቹ ነፃ ናቸው። ተቀባዩ መክፈል ያለበት የመጓጓዣውን ብቻ ነው እና በአጠቃላይ ይህንን ነው የምንሰራው። በርካታ ችግሮች አሉባት የተባለ ዘውትር የምትነሳው አፍሪካ ስሟን ለውጠው ከበለጸጉት ሀገራት ጎን ለጎን ለማሰለፍ የሚችሉ እውቀት የታደላቸው ወጣቶች አሏት ያሉት የአሜሪካው ፕሬዝዳንት ባራክ ኦባማ ተሳታፊ ወጣቶቹን ወደ ሀገራቸው ተመልሰው ለተከታዮቻቸው እንዲያካፍሉና በተግባር እንዲያውሉት በንግግራቸው አሳስበዋል። ፕሬዝዳንት ኦባማ ስልጣን ሊለቁ የቀራቸው ጥቂት ወራት ቢሆንም ከስልጣን መንበር ወርደው እንኳን አሜሪካ ከአፍሪካ ያላትን የንግድና የሰላም ትስስር የሚያጠናክሩ ተግባራትን ከመፈጸም ወደ ኋላ እንደማይሉ ነው ያስረዱት። ከየሀገራቱ የመጡ ወጣቶችም መቅረት የሌለበት ሀሳብ ነው በማለት ጥያቄ ጠይቀው በፕሬዝዳንቱ መልስ ተሰጥቷቸዋል። ኦባማ በተለይ ወጣቶቹ በማህበራዊ ድረገጽ ግንኙነታቸውን በማጠናከር ሀሳብ እንዲመላለሱ የተሻለች አፍሪካን እንዲገነቡም በዚሁ ፕሬዚደንሻል ሰሚት መዝጊያ ላይ አደራ ብለዋል። በያላችሁበት ለሀገራችሁ ብትሰሩ ታሪካዊ ሰው ትሆናላችሁ ብለውም የወጣቱ ወኔ አነሳስተዋል። Some of us come from areas where our governments don't really integrate what we do here in the US.
governments that are a little bit maybe hostile, environment hostile. What are some of the strategies you put በተለይ in place በዚሁ to make ሰሚት sure ላይ that አንዲት these ወጣት governments ይህንን integrate አስመልክታ ለፕሬዝዳንት ባራክ ኦባማ ጥያቄ አቅርባ ነበር። በዚህ መርሃ ግብር ተሳታፊ የሆንን ወጣቶች ድጋፍ ከሀገራችን መንግስት ያስፈልገናል። ነገር ግን ብዙ ጊዜ መሪዎቻችን ወይም ከሀገራችን መንግስታት የዚህን የማንዴላን ዋሽንግተን ፌሎሺፕ የወጣት አፍሪካውያንን መሪዎች ተነሳሽነትን በሚገባ የተረዱ አይመስለኝም ብላ ነበር። And I think that we have a great interest in both promoting this program, but then also working with your governments so that they see this is an enormous opportunity for them. What we want to let them know is that the talent that all of you represent is going to be the future of your countries. And so take advantage. We'll partner with you, but also with your governments to work on the projects that you've designed. ፕሬዝዳንቱ ይህንን እንደሚገነዘቡና ለየሀገሮቻቸው መሪዎችና ተወካዮች የምለው ለአፍሪካ ወጣቶች ትኩረት እንደሚያስፈልግና በድህነት ቅነሳ በህዝብ አስተዳደርና በማህበራዊ ችግሮች ላይ የሚሰሩ እንዲሁም እየሰሩ ያሉ እነዚህንና በየሀገሮቻቸው ያሉ ወጣቶችን በሚገባ መደገፍና መርዳት እንዲሁም ማነቃቃት ያስፈልጋል በማለት ለጠያቂዋ መልስ ለአፍሪካ ሀገራት መሪዎች ደግሞ ትምህርት ሰጥተዋል። You're going to be the ones who actually have to take advantage of the opportunities. I mean, there's going to be some things we can do. But at the end of the day, your vision will have to be won by you and by your fellow countrymen and women. የማንዴላ ዋሽንግተን ፌሎሺፕ ለሚቀጥለው ዓመት ለመካሄዱ ወሳኙ ዲሞክራቲክ ፓርቲ ወክለው የሚወዳደሩት ሂላሪ ክሊንተን አሸናፊ ከሆኑ ምናልባትም የኦባማን ውጥን ለማስቀጠል ይሰሩ ይሆናል ተብሎም ይጠበቃል። ያም ሆነ ይህ ፕሬዝዳንቱ እንዳሉት ከስልጣን ዘመናቸው ማብቃት በኋላ በዚህ ተግባር ላይ እንደሚሰሩና እስካሁን ከሰሩ ተግባር ሁሉ ልዩ ክብደትና ትርጉም እንደሚሰጣቸው ሳይገልጹ አላለፉም። What I can do is to make sure that the program continues, that the network continues to get built, and that the State Department is engaged with your countries, explaining why what you represent is so important to the continent. And what I can also commit to is that even after I'm president, that this will be a program that I continue to participate in and work with because it's something that I'm very, very proud of. So thank you very much, everybody. Thank you.